በመጨረሻ አንገቷን ሊቆርጡት ሲሉ ምን አደረጉ መሰላችሁ? አንገቷን ሊቆርጡት ሲሉ በሉ እንግዲህ የታዘዛችሁን ፈጽሙ አለች ጸሎቷን ስትጨርስ። ከዚያ በኋላ ሊሰይፋት አንገቷን በሙሉ እዚህ ላይ ያለውን ጨርቅ ዝቅ አደረገው። ምን አደረገችው? ምን ብላ ደግመው እንዳያዳግማቸው በአንድ ጊዜ እንዲቆረጥላቸው እንዳይደክማቸው እኮ ነው። ይህ ራሱ ፍቅረ ቢጽ ነው። ልብሷን ይህንን ዝቅ አድርጋ አንገቷን በደንብ ከፍ አድርጋ ሰጠቻቸው። ለሚቆርጧት ስትሰጥ ከዚህ ሳ ምን ሆነ? ሲያዩት ፊቷ እንደ ፀሐይ ያበራ እንደ መብረቅ ወታደሮቹን ወደ ኋላ ይጥላቸዋል። ሲጥላቸው ከዚያ በኋላ ኑ እንጂ ፈጽሙ አለቻቸው። አይ ፊትሽን ሸፍኝልን ካንቺ መቅረብ አልሆነልንም አሏል። በሉ ጨርቅ ጣሉልኝ አለች። ልብስ ምንም ስለሌላት ንጽሕት የክርስቶስ ሙሽራ ክርስቶስን ለብሳ የምትኖር እውነተኛይቱ መቅደስ ናት እንጂ የምድር ልብስ ስታበዛ ስላልኖረች ልብስ የላትም። ጨርቅ ወርውረው ጣሉላት፣ ብጣሽ ጨርቅ። በዚያ ፊቷን ሸፈነች። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ከአንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት ነው። ወተት የፈሰሰ ስለ ንጹሕ ድንግልናዋ ነው። ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላተ ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትዕግስቷ ነው፣ ስለ መከራዋ